ኖላዊቶች ወይዘሮ ሜላት እንግዲህ ግራ ያጋባቻት እንትና ሉሊት ማለት ነው። ሉሊት እንግዲህ ጉድ እያፈላች ነው። እንደዚሁም ደግሞ ዳጊ እባክሽ ወይዘሮ ሜላት መረጋጋት አለብሽ፣ እሷን ተያት፣ አንዳንዴ ደግሞ እልፍ በያት። ምክንያቱም ዳንቺ ሙዘከርና ኢዩኤል የሚያደርጉት አስተያየት እሱ አናዶና አበሳይቷት ነው እንጂ ለሌላ አይደለም። ስለዚህ አትበሳጭላት ብሎ ሜላትን አረጋግቷታል ማለት ነው። የሰጠቻትን እንግዲህ በማታ በአስቸኳይ ለጧት የሚደርስ የቤት ስራ ሰጥታት ነበር። እሱንም ሰርቶ አሳይቷታል ማለት ነው። ዳጊ ሰላም ጤና ይስጥልኝ የህይወት ቤተሰቦች፣ ለቻናል አዲስ ከሆናችሁ ላይክ፣ ሸር፣ ሰብስክራይብ ማድረግን አትርሱ። ዛሬ ይዘንላችሁ የመጣነው ኖላይቶችን ነው ማለት ነው። የኖላይቶች ጉዳይ እንደቀጠለ ነው። የወይዘሮ ሜላት ነገር እንግዲህ በጣም አሳዛኝም ቢሆንም ወርቁ እንግዲህ ተደርሶባቸዋል፣ እነሳሚ ማለት ነው። እነሳሚ የያዙት ወርቅ እንግዲህ የወይዘሮ ሜላት እንደሆነ እያንዳንዱ ነገር ከዚህም በፊት ጠይቀናችሁ ነበር። አሁን ደግሞ እያጭበረበራችሁ ነው እንዴ እናንተ አረመኔዎች? ስለዚህ ያኔ ደግሞ ምን እንደምትመልሱ አያለው ብሎ እንግዲህ አሲርና ተምቹ ሳሚን ይዘውት ነበር። ሳሚ ቢያመልጥም ይሄንኛው ጓደኛ ግን እውነቱን ነግሯቸዋል ማለት ነው። እኔ እያንዳንዱ ነገር ነግራቸዋለሁ፣ ምክንያቱም የት እንዳለ የት እንደሚያስቀምጠው አላቅም እንጂ እሱ ጋር እንደሆነ አጋጣሚ ሆኖ አንስተን ወስደነዋል ብሎ ተናግሯል ማለት ነው። ድንብላልም እንግዲህ ወርቁ ከተመለሰልኝ ልቤ እርግት ይልና እውነቴን ነው የምልህ ተምቹ ካንተ ጋር እንሆናለን ብላው ነበር ማለት ነው። እሱም ደግሞ የትም ፈልጌ ወርቁን እመልሳለሁ፣ ግን አንቺ ከኔ ጋር ለመኖር ዝግጁ ነሽ ወይ ብሎ ጠይቋታል ማለት ነው። ድንብላልን እንግዲህ እንደሚወዳትና እንደሚያፈቅራት ምን ያህል እንደሚሳሳላት ሁላችንም እናውቃለን ማለት ነው። ታውቃላችሁ ተምቹ እንግዲህ ለድንብላል ያለው በጣም ከፍ ያለምንም ነገር ነው። ምክንያቱም ይሰማሻል ወይ እኔ አንቺን እየወደድኩሽና እያፈቀርኩሽ ያለሁት በሙሉ ልቤ ነው። ስለዚህ ማንም ሄደ መጣ ግድ አይሰጠኝም። ድንብላል እስከ መቼ ነው ካለኔ የምንኖሪው ብሏታል እንግዲህ ማለት ነው። ይህም በማስመልከት አንድ ላይ ቆጭ እንላለን። ከዚህ በኋላ ደግሞ ሁሉም ነገር ይስተካከልና አብረን ለመኖር ዝግጁ እንኖራለን ብላለች ማለት ነው። እንትና ማለት ነው ድንብላል። እሱም ደግሞ በደስታ ይሄማ ካልሽኝማ እኔ ፈልጌ አመጣዋለሁ፣ ያኔ ደግሞ አብረን መኖር እንጀምራለን ብሏታል ማለት ነው። እውነት ለመናገር ብዙ ነገርን ብታሳልፍም ድንብላልም ሜላትም ደግሞ ከዛ ቤት ትታት አልሄደችም ማለት ነው። እያንዳንዱ ነገር እንግዲህ አብረው ለመኖር ወስነዋል ማለት ነው። ይሄ ማለት ደግሞ ከባድም ቢሆንም ብዙ ነገርን እያሳለፉ ይገኛሉ ማለት ነው። በቅርቡ ሁሉንም ነገር ለማስተካከል ዝግጁ ነኝ ብላ ተነስታለች ማለት ነው። ወይዘሪት ድንብላልም ተምቹ እንግዲህ እንደምታውቁት ብዙም ያኔ እንትን አይልም ነበር። አሁን ላይ ግን አስተካክሎ ነገሮችን አብረው ለመኖር እየሞከረ ይገኛል ማለት ነው። ጆሮም እንግዲህ ሀናን ጠንክረሽ ቤተሰቦችሽን የእንትኑ ጉዳይ ከተስተካከለልን እያንዳንዱ ነገር እናስተካክለዋለን ብለዋል ማለት ነው። ይሄ ማለት ደግሞ ታውቃላችሁ ብዙ ነገርን ያሳሰበች እና ብዙ ነገርን እንትን ያላት ነው ማለት ነው። ይሄ ነገር ደግሞ አሲርም በምን ማስደሰት እችላለሁ፣ የአሲርን ውለታ እንዴት እንደምከፍለው አላቅም አባዬ እያለች እንግዲህ ነግረዋለች ማለት ነው። አሲር ይኸው ታውቃላችሁ አሁን ላይ ያለበት ሁኔታ በጣም ከባድ ችግርም ቢሆንም ጎበዝና ጠንካራ፣ እንደዚሁም ደግሞ ለእሷ ያለው ነገር ታውቃላችሁ በጣም ብዙ ነገሮችን አስቦ በጣም ብዙ ነገርን እንትን ያለ ነው ማለት ነው። ጠንካራ ነው። ድንቡሼ ሀንዬ የሀና ነገርም ቢያጠራጥርም ያው ኤላም ተናዶባታል። እውነት ለመናገር ኤላ ጋር ስትጣሊ እኔ ጋ ከእንትና ጋር ስትጣሊ እንትና ጋ እያልሽ ልኖሪ ነው ወይ ብሏታል ማለት ነው ከዚህም በፊት። ስለዚህ ከህይወታችን ጉልቅ በይ፣ ምንድን ነው የምትፈልጊው ብሎ ነግሯታል ማለት ነው። እሷም ደግሞ ምንም የምፈልገው ነገር የለም እኔ እናንተ እንደዚሁ ጓደኛ ብንሆንም ስለዚህ የእንትን ያልነው ነገር የለም ብላ ተናግራለች ማለት ነው። እውነት ለመናገር እሱ ስለወደዳትና ስላፈቀራት እንደዚሁም ደግሞ ምርጥ ጓደኛዋ ነው። ማን ነው እስኪ እስከ ብዙ ወራት ጠብቆ እንግዲህ ትቶ የሚሄድ ወንድ አለ? ይሄን ሁላ ጊዜ አሲር እንግዲህ ለሷ ክፉንም ሆነ ደጉንም ሆነ አብረው ምንም ብቻ ግን ብዙ ነገሮችን አብረው ለማሳለፍ
አብረው ቆይተዋል ማለት ነው። እሷን በመጠበቅ በጣም ረጅም ጊዜ ሆኖታል ታውቃላችሁ፣ አሲር እሷን እየጠበቀ ማለት ነው። ከምዕራፍ 1 ጀምሮ ምዕራፍ 2 ድረስ እንግዲህ አብሯት ነበር ማለት ነው። ይሄንን ላስታውሳችሁ ብዬ ነው። ጎበዝና ጠንካራ እንደሆነ ሁላችንም እናውቃለን ማለት ነው። ለእሷ ያለው ስሜት በጣም ከባድ ነው። እሷን ካጣት እንግዲህ ከዚህ በኋላ እኔ እንጃም ብዬ ልንገራችሁ። ይሄ ማለት እንግዲህ አሲር ጎበዝና ጠንካራ እንደዚሁም ደግሞ ታታሪ ሰራተኛ ነው። እንግዲህ ሜላት የመጣብሽን ፈጣሪ ያንሳልሽ ነው የሚባለው። ሌላ ምን ይባላል? ይቺ አረመኔና አስመሳይ እንግዲህ ይዛታለሽ መኮትኮት ማለት ነው። እውነት ለመናገር ይሄም ማድረግ እንኳ አልነበረብሽም። አንቺ አስመሳይና አጭበርባሪ እንደሆንሽ ሁላችንም እናውቃለን ማለት ነው። ይሄ እንግዲህ ሁሌ ሜላት ስራ የላትም፣ ግን አሁን ስራ አግኝታለይ፣ ግን ሰው በመሀል የምትጭራት ነገር በጣም ከባድ ነው ውዶቼ ማለት ነው። ይሄ ማለት ደግሞ በጣም ከባድ ነው። እሷን ለመጠበቅ ብላ እሷን ለማግኘት ብላ እንግዲህ ብዙ ነገርን እያሳሰበት ነበር ማለት ነው። አሁን ላይ ግን ሁሉም ነገር ተቀይሮ ሁሉም ነገር እንትን ብሎ ይሄ ነገር ተበላሽቶ በማየታችን በጣም አዝነናል ሁለታችንም ማለት ነው። ይሄ መሆን አልነበረበትም። እሷ ግን እሱም መርጫለሁ፣ ስለዚህ ስለኔና ስለሱ ማንም ሰው አይመለከተውም ብላለች ማለት ነው። ይሄ ማለት ታውቃላችሁ በጣም ብዙ ነገርን አሳልፋችሁ ወደዛ መሄድ አትችልም ሀንዬ ማለት ነው። የሀና ጉዳይ እንግዲህ ምንድን ነው? ሰው ይወዳታል ያከብራታል፣ ግን እሳ የሜላትም እንደዛው ሜላት አሁንም ቢሆን ሰውን ማመንና ሰውን እንትን ማለት አልተወችም ማለት ነው። በጣም ምቀኛዋ በዝቷል እውነት ለመናገር ማለት ነው። በጣም ምቀኛ አለባት ውስጧ ሁሉ በቃ ምቀኛ። የኔ ያለቻቸው ሰዎች ገለዋት ነው የሚሄዱት። የኔ ያለቻቸው ሁላ በቃ ጎርተዋት ነው የሚሄዱት ውዶችዬ ማለት ነው። ይሄ ማለት ደግሞ በጣም ከባድ ነው። እሷም ደግሞ ለማስተካከል እየወሰነ ትገኛለች። በቅርቡ አስተካክለዋለሁ ሁሉን ነገር ብላለች ማለት ነው። እኛም ደግሞ በመጠበቅ ላይ እንገኛለን። አስተካክላ ከማን ጋር ትሆናለች ብላችሁ ታስባላችሁ? ከአሲር ጋር ዋለ ደግሞ ከኤላ ጋር? ኤላ ጋር ያው በፊትም ስለተጣላችን ቢሆንም እሷ ስትጣላ ከአሲር ስትርቅ ወደ እሱ የምትሄደው ማለት ነው። ቪዲዮውን ከወደዳችሁት ላይክ፣ ሼር፣ ሰብስክራይብ አድርጉ። ባይ ባይ።